አንድ ሰው ነበረ በጣም ረጅም ተጉዞ ደክሞ ለፍቶ ከዛ ያሰበበት ቦታ ጋር ሲደርስ በጣም የሚያምር ቤት አገኘ እና በሩ ጋር ደረሰና አሁንማ አረፍ ልበል አለ። ውስጥ ሳይሆን በሩ ጫፍ ላይ። ይህ የብዙዎቻችን ሁኔታ ነው። በነገራችን ላይ ከምን ጋር በተያያዘ? ከቁርአን ጋር በተያያዘ ምን እናደርጋለን? ከጊዜያችን ሰውተን ተጅዊድ ተምረን ቁርአን ለመቅራት ታግለን ምናምን ቁርአን ማንበብ የሚባለው ቁርአንን የመረዳት ደረጃዎች መካከል የመጀመሪያው ላይ እንቆማለን። ልክ ሰውየው በሩ ጋር እንደቆመው ማለት ነው። ይሄ ደግሞ ሎጂካል አይደለም። ሰው አንኳኩቶ መግባትና እዛ ቤት ውስጥ ያለውን ነገር መመልከት፣ ከዚያም ደግሞ እዛ ቤት ውስጥ ደግሞ በጣም የሚያምረው ሁሉ ነገር የተሟላለት የሆነው ቤት ውስጥ ዘና ብሎ መኖር መቻል አለበት አይደል? የመጀመሪያው ቁርአንን የመረዳት ደረጃ አልቂራአ ቢአንዋዒሂ ወአሽካሊሂ ነው። በሁሉም መልኩ ዑሉም አልቂራአትን እንዳለ ጨምሮ ሪዋያ ምናምን የሚባለውን ጨምሮ ተጅዊድ ምናምን ጨምሮ እዚህ ጋር ግን መቆም የለበትም። ሁለተኛው እርከን አለው ደግሞ። ሁለተኛው እርከን አተደቡር ነው፣ ቁርአንን ማስተንተን ነው። ቁርአንን ግን ማስተንተን ሲባል ከሱ በፊት ተፍሲሩን ይህ ቃል በቃል ያለውን ነገር ጀነራል ጥቅል የሆነውን ሐሳብ ደግሞ መረዳት ይፈልጋል። ያ ጀማዓተል ኸይር ኦኬ። ከዚያስ ቁርአንን እያንዳንዱን ሐሳቦቹን እንድናቸው ሐሳባቸው ምን ይሆን ለምን እንዲህ ተባለ እያለ መጠየቅ ተደቡር ይባላል። ይህንን ማድረግ ደግሞ ያክል ተአምር አይደለም፣ ከባድም ነገር አይደለም። ቁርአን የተለየ ነገር እንዲሰጠው የፈለገ ሰው ይላሉ አብዱላህ ኢብኑ መስዑድ ልክ መሬትን ለማረስ የላይኛውን ልክ መሬትን ለማረስ የተለያየ ሰው በተለያየ መንገድ በተለያየ ማቴሪያል እንደሚቆፍረው እንደሚገለባበጠው ልክ ያ እንደዛ ማድረግ አለብን ይላል ቁርአን። በዚህ መልኩ ሲደረግ ምርት መስጠት ይጀምራል። የዚህ ውጤት የተደብር ውጤት ደግሞ አመል ይባላል። አመል ደግሞ መስራት ማለት ነው። መስራት ሲባል እያሰቡ ኮንሺየስ ሆኖ ለምሳሌ ፈገግ ማለት አለብኝ እያለ አንድ ሰው ፈገግ ሲል፣ መስረቅን አላህ ከልክሏል እኮ እያለ እያሰበ መስረቅን ሲተው፣ ማጭበርበርን ሲተው፣ መልካም ነገርን ማድረግን አላህ አዟል እያለ ሲያደርግ ማለት ነው። ከዚህ ባለፈ አራተኛው ነብዩ ሰለላሁ ዐለይሂ ወሰለም የተገለጹበት ደግሞም ደረጃ አለ። አተኸሉቅ ማለት አንድ ሰው ሳያስብ ሲሰራ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ባህሪያቸውን እናታችን አይሻ ስትናገር ከነ ኹሉቅ ቁርአን ነበረ ማንነታቸው። በቃ መልካምን ነገር የሚያደርጉት አስቡ አይደለም። ለምሳሌ እኛ ፈገግ ማለት አለብን ብለን ፈገግ እንላለና አይደለም፣ በቃ እንዲሁ ፈገግ ይላሉ፣ እንዲሁ ጥሩ ነገር ያደርጋሉ። ዲፎልታቸው ያ ነው ማለት ነው። እዚህ ደረጃ ድረስ መሄድ ይቻላል፣ መሄድም አለብን። ያ ጀማዓተል ኸይር هذا هو القرآن። እዛ በርጋ እንዳለው ሰውዬ እንዳንሆን። ሰላም አለይኩም ወራህመቱላሂ ወበረካቱ።